ሰላም ጤና ይስጥልኝ የተከበራችሁ ውድ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንዴት ሰነበታችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እስቲ በጥያቄ ልጀምረውና ስትረሳችሁን እንዴት ነው ማኔጅ የምታደርጉት? ማለት መቼም ከጭንቀት ነፃ ሆነን መኖር አንችልም፣ እንጨነቃለን እና ጭንቀትን በተመለከተ የሚገርም ለሰን የሚገርም ትምህርት በአንድ ታላቅ የቤተክርስቲያናችን መምህር ቀንጨብ አድርጌ ያሳያችኋለሁ እንዴት መታየት እንዳለበት ስለ ጭንቀት ማለት ነው። እና በአጋጣሚ በሆነ ጉዳይ ያሰብኩ እየተጨነቅኩ እያለ ስክሮል ሳደርግ ያንን ቪዲዮ አገኘሁት። እሱን ሼር አደርግላችኋለሁ። በዛ ላይ የመጣልኝ ምንድን ነው፣ ከጭንቀት ነፃ አንሆንም። ስለ ቤተሰቦቻችን እንጨነቃለን፣ ስለ ሪሌሽንሽፖቻችን እንጨነቃለን፣ ስለ ስራችን እንጨነቃለን፣ ስለ ትምህርታችን እንጨነቃለን። አጠቃላይ ስለ ህይወት ውጣ ውረዷ በሙሉ ያስጨንቃል። ይቺ ዓለም እንደምታዩት ውጣ ውረድ ናት። ማለት ከፍ ማለት አለ፣ ዝቅ ማለት አለ፣ የምንፈልገውን ነገር አለማግኘት አለ፣ የፈለግነው ነገር ፈልገን ያገኘነው ነገር ራሱ ሰላም አይሰጥም አንዳንዴ። እና በቃ ይሄ ከጭንቀት ነፃ ሆኖ መኖር በጣም ከባድ ነው። በተለይ በዚህ ሰዓት ደግሞ አይታችሁት ከሆነ ይሄ ኮምፓሪዥን አለ። ማለት የአንዱ ሰው ህይወት ከሌላ ሰው ህይወት ጋር የማወዳደር ነገር አለ። እሱ የሶሻል ሚዲያው ተጽዕኖ ስለሆነ ማለት ነው። ምክንያቱም ሰንበዲ የሆነ ህይወት ያሳያል። ከካሜራ ጀርባ ያለው ህይወት ባይታወቅም ግን የሆነ ህይወት ያሳያል። ስለዚህ ያንን በማየት በጣም ሌት እንደሆን፣ በጣም እንዳረፈድን፣ ያንን ኦፖርቹኒቲ እንዳላገኘን፣ በዛ ህይወት መስመር እንዳልሄድን ይሰማንና ብዙ ጭንቀቶችን በውስጣችን እናስተናግዳለን። እና ይሄ እየበዛ ሲሄድ እየጨመረ ሲሄድ ማኔጅ ካላደረግነው ህይወታችንና ጤናችን ሪስክ ውስጥ ይከታል። እና ዛሬ ከያዝኩት ቪዲዮዎች ውስጥ የጭንቀት ጉዳቱን የሚያሳይ ቪዲዮ ትንሽ ያሳያችኋለሁ። እና እስኪ እናንተ ከራሳችሁ የህይወት ኤክስፒሪየንስ የምትጨነቁ ከሆነ ተጨንቃችሁ የምታውቁ ከሆነ ጭንቀታችሁን እንዴት ነው ማኔጅ የምታደርጉት? ጭንቀታችሁን የምትተዉት እንዴት ነው? እንደ እግዚአብሔር ቃል። ምክንያቱም እግዚአብሔር ጭንቀታችሁን በእኔ ላይ ጣሉት ብሏል እና በምንም በአንዳች ነገር አትጨነቁ ስላለም በምንም ነገር እንዳንጨነቅ ተብለናል። ግን ደግሞ እንጨነቃለን። እና እንዴት ነው ያንን አለመጨነቅ ኤክስፒሪየንስ እያደረጋችሁ ያላችሁት? የራሳችሁን ሀሳብ ብዙዎች ስለሚማሩበት እኔም ስለምማርበት ኮሜንት ላይ ብታስቀምጡልኝ ጥሩ ነው። እስኪ ከጭንቀት ጉዳቶች ውስጥ እኔና ቀጣዩን ሀሳብ ሪፍሌክት እናደርጋለን። የጭንቀት ጉዳቶች ከመምህራችን እንስማ። ጭንቀት የአካል ጉዳት ያስከትላል፣ አካላዊ ጉዳቶችን ያስከትላል፣ የጤና ችግር ያስከትላል፣ ማህበራዊ ችግሮችን ያስከትላል። ይህንና ይህን የመሳሰሉ ስነ ልቡናዊ ችግሮችን ሁሉ ያስከትላል። ለምሳሌ በባለሙያዎች ተጠንተው ዛሬ ጭንቀት የሚያስከትላቸው የአካልና የጤና ችግሮች ናቸው የሚባሉ በጣም ብዙዎች አሉ። የተወሰኑትን ባስታውሳችሁ፣ በሽታ የመቋቋም አቅምን ያዳክማል። እግዚአብሔር ሰውነታችንን በሽታ መቋቋም የሚችል አድርጎ ነው የፈጠረው። ኢሚዩኒቲ ራሳችን ሰውነታችን የተለያዩ ተዋሳያን ሲመጡ ተቋቁሞ ተዋግቶ ማሸነፍ እንዲችል አድርጎ ነው የፈጠረው። እንደዛ ባይሆን ኖሮ ያለፈው ያገደመው ተዋሲ ሁሉ እያመመ ከባድ ነበር የሚሆነው ህይወት። ከዛ ያለፈ ሲሆን ነው የምንታመመው። ጭንቀት ግን እነዚህ በሽታን የመቋቋም አቅም በውስጣችን ያሉትን ያዳክማቸዋል። ስለዚህ በቀላሉ ለህማም ያጋልጣል ማለት ነው። ነጭ ደም ሴሎችና ይህን የመሳሰሉትን ያዳክማቸዋል። ስለዚህ በጣም የሚጨነቅ ሰው ጤናው ይጎዳል። እስቲ ስለሆነ ነገር ብንጨነቅ ተጨንቀን ላንገፋው ነው። አስበን ሰርተን መለወጥ ከቻልን እሰየው ተገቢ ነው። ግን ከዛ ባሻገር ከሆነ አስበን ሞክረን እማንገፋው ከሆነ እዛው ላይ ማቆም ነው እንጂ ከዚህ በላይ ከተጨነቅን እንዲያውም የቀረችንን ኃይል አሟጠን የቀረችንን ጤና አሟጠን እለቱን ችግር ላይ ልንወድቅ እንችላለን ነው። ስለዚህ ጭንቀት ችግሩን ያባብሳል እንጂ አይፈታውምና ነው። ጤናንም ይጎዳል፣ እንቅልፍ ማጣትን ያስከትላል። ወይም ደግሞ መኝታችን እረፍት የሌለው እንቅልፍ የያዘን እንኳን ቢመስለን ቅዠት፣ በጣም የተለያየ ጭንቀት የተሞላ ነው የሚሆነው። ይሄ ደግሞ እንቅልፍ ያው እግዚአብሔር የፈጠረው ነገር ሁሉ የሚጠቅመንን ነው። ስለዚህ በቂ እንቅልፍ፣ እረፍት ያለው እንቅልፍ ያላገኘ ሰው በሚቀጥለው ቀን ተረጋግቶ ማሰብ መስራትም ይቸገራል። ጤናውም ሁለንተናውም ትኩረቱም እየተጎዳ ይሄዳል። እንዲሁም የምግብ መፈጨት ስርዓትን ያውካል ጭንቀት። ይህም ራሱን የቻለ ደግሞ ሌላ የጤና ችግርን ያስከትላል። ራስ ምታትንና የጡንቻ መወጠርን ያስከትላል ይላሉ። ራስ ምታቱ አላፊ ሊሆን ይችላል፣ ጊዜያዊ አልፎያጅ። ጭንቀቱ ከበዛ ግን እየተተከለ ቋሚ እየሆነ ሊሄድ ይችላል። የጡንቻ መወጠርን ያስከትላል። የደም ግፊት መጨመርንና የልብ ጤና መጎዳትን ሁሉ ያስከትላል ጭንቀት። እንደዚሁም በስኳር ህመም የመጠቃት እድልን ከፍ ያደርጋል። የሚጨነቁ ሰዎች ከማይጨነቁ ሰዎች የበለጠ በስኳር ህመም የመጠቃት እድላቸው ከፍ ይላል። ይሄ ሁሉ ደግሞ ሲደማመር ከዚህ ለማምለጥ ወደ ሌላ መጥፎ ልማድ ሊወስድ ይችላል። ወደ አልኮል፣ ወደ አላስፈላጊ ነገሮች ችግር እየወለደ ይሄዳል ማለት ነው።
አንዱ የጤና ችግር ወደ ሌላው የጤና ችግር እያሸጋገረ ይሄዳል። ይሄ ሁሉ እድሜን ሊያሳጥር ይችላል። እስከዛም ያለው ኑሮ የመከራ የስቃይ ሊያደርገው ይችላል። ስለዚህ ጭንቀት ይሄንና ይሄን የመሳሰሉ አካላዊና የጤና ችግሮችን ያስከትላል። እግዚአብሔር ይስጥልን፣ ለመምህራችን ቃለ ሕይወት ያሰማልን። ምርጥ እንቁ ኦርቶዶክሳዊ ቤተክርስቲያንን በትክክል የሚሰብክና የሚያስተምር በጣም ድንቅ የሆነ የምወደው መምህር ነው። መምህር ያረጋል እና ከዚህ ቀጣይ ዝማሬ ያሬድ ነው ምናምን የሚባል ዩቲዩብ ላይ ሙሉውን ብትሰሙት ትጠቀማላችሁ። ሄዳችሁ ስለ ጭንቀት ከዚህ በኋላ ባስኬደው ለዩቲዩቡ ጥሩ አይሆንም እና አጠቃላይ ግን የጭንቀትን ጉዳት ነው በጣም እየዘረዘረ ሲያስቀምጥ የነበረው። ከእግዚአብሔር ቃል ጋር መጨነቅ እንደሌለብን ከተነገሩን የወንጌል ቃል ጋር እያደረጉ ነው መምህራችን ሲነግሩን የነበሩትና ጭንቀት ከዚህ በተጨማሪ ብዙ ነገሮችን ጉዳት ሊያስከትሉ እንደሚችሉ ሜንሽን አድርገዋል እሳቸው። እንግዲህ አሁን ባጭሩ ጭንቀት እንደሚጎዳ ወይም ጉዳት እንዳለው ተረድተናልና ጥቅም ደግሞ የለውም። ጉዳት እንዳለው ሁሉ ጥቅም ደግሞ የለውም። ያ ማለት በመጨነቃችን የምንቀይረው ነገር የለም። ለምሳሌ በጣም እየተጨነቅን በሄድን ቁጥር መወሰን አለመቻል፣ በሆነ ጉዳይ ላይ ውሳኔ መስጠት አለመቻል፣ ኮንፊውዝ መሆን ስላለ ማለት ነው። በጣም የምንጨነቅ ከሆነ በሆነ ጉዳይ ላይ እንወዛገባለን። አንዱን ጨብጠን አንዱን ለቀን ነው። ስለዚህ የውሳኔ ህይወታችን የሞተ ነው የሚሆነው። ስለዚህ ዲሲሽን በቃ እንዴት አድርገን ዲሳይድ እናደርጋለን። ስለዚህ ውሳኔ መስጠት እንዳንችል ያደርጋል ጭንቀት ማለት ነው። ሌላ ብዙ ሀሳብ ይሰወሩብናል። ብዙ ጊዜ በምንጨነቅበት ሰዓት የተለያዩ አይዲያዎች ቢኖሩን፣ ሀሳቦች ቢኖሩን ጭንቀቱ ድንብዝብዝ ያደረገንና ያን የምናውቀውን እውቀት ይሰውረዋል ወይም ደግሞ የምናውቀውን እውቀት ያስጠፋብናል ማለት ነው። ጭንቀቱ ሌላ ፍራቻ፣ ሌላ ጣጣ ነው ይዞ የሚመጣው። ተስፋ መቁረጥን፣ በጣም የምንጨነቅ ከሆነ ተጨንቀን ደግሞ የመጨነቃችን ውጤት አይኖረውም። ስለዚህ የመጨነቃችን ውጤት የለውም ማለት አሁንም ተጨንቀናል፣ እየተጨነቅን ነው፣ ግን ደግሞ ውጤት አላመጣንም። ያ ማለት ነው ተስፋ እንቆርጣለን ማለት ነው። ስለዚህ ተስፋ መቁረጥ ደግሞ የውድቀቶች ሁሉ መጨረሻ። አንድ ሰው ተስፋ ከቆረጠ በህይወት እያለ እንደሞተ ነው የሚቆጠረው። ምንም ነገር ማድረግ አይችልም ማለት ነው። ተስፋ ያለው ሰው ይንቀሳቀሳል፣ ከወደቀበት ለመነሳት ይንቀሳቀሳል፣ ከተለያየ ነገር ለመነሳት ይንቀሳቀሳል። ተስፋ የቆረጠ ሰው ግን ባለበት ነው የሚቀጥለው እና ተስፋ እንድንቆርጥ ያደርጋል። ድብርት ይመጣብናል። በጣም የምንጨነቅ ከሆነ ድባቴ ወደ ድብርት ውስጥ፣ በጣም ስትረሱ ከአእምሮ ጤና ወደ ፊዚካል ወይም ደግሞ ወደ አካላዊ ጉዳትና ወደ አካላዊ የጤና ጉዳት ያደርሰናል ማለት ነው እና በጣም ማህበራዊ ህይወታችን ሁሉ ይጎዳል ጭንቀት። በጣም የምንጨነቅ ከሆነ ለሰዎች እናጋራለን ሀሳባችን ለሰዎች እናጋራ ከሆነ እነሱ ይጨነቁልናል፣ ግን ሁሌ ደግሞ አይጨነቁልንም እነሱ። ስለዚህ ሁሌ ስለማይጨነቁልን የእኛ ጭንቀት በራሳችን ጊዜ ከሰዎች እንድንገለል ያደርገናል። ያ ጭንቀታችን ከሰው ጋር እኩል እንዳልሆን፣ ከሰው ጋር ራሳችን መለየት አይዞሌት ማድረግ እንዳለብን እየነገረን ይሄድና ድብርቱ መቼም ሰው ሲደብረው ሰው ጋር አይቀላቀልም። እንደዚህ ደብሮኝማ ከሰው ጋር አልሆነም ነው። ይሄ ጭንቀቱ ወደ ድብርት ያድግና ይሄ ድብርት ደግሞ ራስን ከሌላ ከማህበራዊ ህይወት ተለይተን ብቻችን እንድንሆን ነው የሚያደርገውና ብቻችን አሁንም በጭንቀት ሲኦል ውስጥ እንድንቆይ ነው የሚያደርገው። አይገርምም? ጭንቀት ምን ያክል አደገኛ ቡዳ እንደሆነ፣ በጣም አደገኛ የሆነ የሰውን ልጅ ከስነ ልቦና ጀምሮ አካላዊ ጉዳት ድረስ በጤና የሚጎዳ ነው ማለት ነው እና ጭንቀት ኢነርጂ ነው አይደለ? ይጋባል። ለምሳሌ አንድ ሰው ደስ ብሎት ሲስቅ ስታዩት እናንተም በድንገት እንደምትስቁት በጣም የተጨነቀ ሰው ስታዩ እንደዚሁ አብራችሁ ትጨነቃላችሁ። ጭንቅ ጥብ ነው የሚላችሁ። ስለዚህ ኢነርጂ ነው፣ ይጋባል። ሁሌ የምንጨነቅ ከሆነ ጭንቀት ወደ ሌላ ሰዎች እያጋባን ነው የምንሄደው። ወደ ሌላ ሰዎች ጭንቀት እያጋባን የምንሄድ ከሆነ ደግሞ ሰዎች ብዙ ይርቁናል። ወይ እሱ ጋር መሆን እኮ በቃ ያው ጭንቀት ነው የሚተርፈኝ ከነሱ ጋር መሆን፣ እንደዚህ አይነት ነገር ይመጣልና ሰዎች ይሰለቹናል ማለት ነው። ስለዚህ እንደዚህ አይነት ሌሎች ጉዳቶችም አሉት ማለት ነው። ስለዚህ በዋናነት ልንይዘው የሚገባ ነገር ጭንቀት ችግርን ያባብሳል እንጂ ችግርን የሚፈታ አይደለም። ጭንቀት ዛሬን ያበላሻል፣ ነገንም ያበላሻል። ምክንያቱም ለምሳሌ ለነገ የምንጨነቅ ከሆነ ዛሬ ላይ እየተጨነቅን ነው ለነገ አይደለ? ለማናውቀው ነገር፣ ላልደረስንበት ነገር ወይም ደግሞ የሆነ ነገር ሀፕን ያርግ ወይስ አያርግ ለማናውቀው ነገር እየተጨነቅን ነው። ስለዚህ ዛሬን እያበላሽን ነው። አመስግነን ባለን ነገር ተደስተን እንዳንቆይ ማለት ነው። ነገ ላይ ስንደርስ ደግሞ ራሱ ጭንቀቱ ይመጣልናል ማለት ነው። ስለዚህ ዛሬንም ነገንም ነው የሚያበላሸው። ስለዚህ ባለመጨነቅ ዛሬን አመስግኖ ጤና መሆናችን፣ ጤናማ መሆናችን፣ መስራት መቻላችን፣ መብላት መቻላችን፣ መተንፈስ መቻላችን ብዙ እግዚአብሔርን ሊያስመሰግነው የሚችል ነገሮች አሉና ስለዚህ ዛሬ በዛ መልኩ እግዚአብሔርን አመስግነን ደስተኛ ሆነን ጭንቀቱ ራሱን ችሎ ነገ ሲመጣ ደግሞ ብንደርስበት የተሻለ ነው። አንደኛ ራሱ ጭንቀቱን እግዚአብሔር ሊያርቅልን ይችላል። ሁለተኛ ጭንቀቱን እንኳ ባያርቅልን ፈተናውን ከነመውጫው ክርስቶስ ስለሚሰጥን ማለት ነው። ስለዚህ እንደው ያለ አቅማችን ማንም ያልተፈተነውን ፈተና ሊፈትነን አይደለም እግዚአብሔር። ስለዚህ ከፈተናው ጋር መውጫውን አብሮ ይሰጠናል እና ባንጨነቅ መልካም ነው ማለት ነው።
በተለይ ይህንን ፕራክቲስ ብናደርግ የጭንቀት ህይወት ክርስትናንም ስለሚጎዳ በጣም ክርስቲያን በጣም የሚጨነቅ ሰው በነገራችን ላይ ክርስትናው ፈተና ላይ ነው። ምክንያቱም የሚጨነቀው ወይም ደግሞ ጭንቀት የእምነት መጉደል ወይም ደግሞ የእምነት ጉድለት ውጤት ነው አይደለ? በእምነታችን ጎደሎዎች ከሆን አለማመን እንርዳው ማለት አለብን። በእምነታችን እንድናድግ እግዚአብሔርን መጠየቅ አለብን። በእምነታችን እያደግን መሄድ አለብን እንጂ በእምነታችን እየጎደልን ወደ ጭንቀት ራሳችን እየከተትን የምንሄድ ከሆነ ከሚያምን ሰው ወደማያምን ሰው ሁላ ልንለወጥ እንችላለን ማለት ነው። ስለዚህ ጭንቀት የሚኖርብን ከሆነ ብዙ ጊዜ ጭንቀትን የምናስተናግድ ከሆነ በአንድ ጉዳይ 2-3 ጊዜ ነው የምንጎዳው። አንደኛ ጉዳዩ በመከሰቱ ምክንያት የምንጎዳው ጉዳት አለ። ሁለተኛ ለጉዳዩ አስቀድሞ በመጨነቅ ምክንያት የምንጎዳው ጉዳት አለ። ቀጣይ ደግሞ ስንደርስበት ጭንቀቱን ራሱ ስንጋፈጠው የምንጎዳው ጉዳት አለ። ስለዚህ አትሊስት ዛሬን ሳናበላሽ ጭንቀታችንን መተው አለብን ብዬ አስባለሁ እና በዛ ላይ እግዚአብሔርን መጠየቅ ነው። በተጨነቅን ሰዓት እግዚአብሔርን ብንጠይቀውስ? እግዚአብሔር መልካም የሆነውን ነገር አልከለከለንም፣ እንድንጠይቀው አልከለከለ። ጭንቀታችን እንዳረቅልንና እኛ ከጭንቀት ነፃ እንድንሆን እግዚአብሔር የወደደው እንዲሆን ሀፕን ያደረገውን ነገር መውጫውን እንዲሰጠን አቅሙንና ጉልበቱን ሃንድል የምናደርግበት የምንሸከምበትን ትከሻ እንዲሰጠን እግዚአብሔርን መለመን ምንም አልከለከለንም። የፈለገውን ልንጠይቅ ማለት ነው። አሁን እናንተ አባታችሁን አትፈሩትም። መቼስ አባት አይፈራም፣ ይከበራል እንጂ አባት አይፈራም። ወይም ጥፋት ስናጠፋ ልንፈራ እንችላለን። እሱ ያው እንዳንገረፍ ወይም ደግሞ በአባታችን ዘንድ ያለንን ቦታ እንዳናጣ ነው እና አባታችን ግን ሕፃን ሆነን የፈለግነውን ስንጠይቀው አናፍረው። ይህን ግዛልኝ፣ ይህን አርግልኝ ስንል አንፈራው። ልክ እንደዛ ነው እግዚአብሔርንም ይህን አርግልኝ ስንል ከአባትም በላይ አባት አይደል እግዚአብሔር? የፈለግነው እንጠይቀዋለን፣ የሚጠቅመንን ደግሞ ይሰጠናል። ያ ማለት የጠየቅነው ሁሉ ልክ ላይሆን ይችላል። ስለዚህ ልክ ካልሆነ ደግሞ አሁን ለምሳሌ ምንድነው መጽሐፍ ቅዱስ እንኳን የሚለው አሳ ለምኖ እባብ ዳቦ ለምኖ ድንጋይ የሚሰጣለን አባት እናንተ ለልጆቻችሁ ብሎ ሲያስተምር ማለት ነው። ስለዚህ እናንተ ምድራዊ አባቶቻችሁ አሳ ለምናችኋቸው እባብ ካልሰጧችሁ፣ ዳቦ ጠይቃችሁ ደግሞ ድንጋይ ካልሰጧችሁ እነዚህ ምድራዊ አባቶች እንኳን እንደ ሰማያዊ አባታችሁ ከዚህ የተሻለ አያደርግም ነው። ስለዚህ እግዚአብሔር የለምነውን ነገር አስውቦ አስበልጦ ለእኛ የሚጠቅም አድርጎ ነው የሚሰጠን ይመስለናል። በእኛ መነጽር ስናየው፣ በእኛ እይታ ስናየው ያላደረገልን፣ ያልተከናወነልን፣ ያልሆነልን ይመስላል። እግዚአብሔር ግን ትክክል ነው፣ ሁሌም አይሳሳትም። የሰጠን ነገር ሁሉ ትክክል ነው። የሚገባንንና ለእኛ የሚጠቅመንን ነው የሚያደርግልንና እግዚአብሔርን ትንሹም ነገር ቢሆን እግዚአብሔርን መጠየቅ ፈቃዱ ከሆነ እንዳደርግልን ከዛ በኋላ ነው ትንሽ ነገር መለመናችን ትተን ታላቅ ነገር እንድንለምነው የምናድገው። በመንፈሳዊ ጥንካሬ እየተዋብን እያደግን እንሄድና የምንጠይቀው ነገር እግዚአብሔርን የሚያስደስት ነገር መጠየቅ እንጀምራለን ማለት ነው። ግን ይችን ትንሿንም የምታስጨንቀን ነገርም ቢሆን ከመጠየቅ ብንጀምር ክርስትና የልምምድ ህይወት ነው። ልክ ስፖርት የሚሰሩ ሰዎች ወይም የሚሮጡ ሰዎች ትሬን እንደሚያደርጉ እና አቅማቸውን እያሳደጉ እንደሚሄዱ ሁሉ እኛም በክርስትና ህይወት ስንኖር መንፈሳዊ ህይወታችን እያሳደግን ነው የምንሄደው እና እግዚአብሔርን መጠየቅ እና ከእምነት ማነስ ከሆነ የምንጨነቀው እምነታችን እግዚአብሔር እንዲጨምርልን እግዚአብሔርን መጠየቅ መቻል አለብን ማለት ነው። ስለዚህ ለነገ አትጨነቁ፣ ነገ ራሱ ክፋቱ ይበቃዋል ይሌለ መጽሐፍ ቅዱስ። ለነገ አለመጨነቅ ነው እና እያንዳንዱ ድካም አለበት። ሁሉም ቀን በየቀኑ ድካም ነው፣ የድካም ህይወት ነው የምንኖረው። ኃጢአት ስንሰራ እንውላለን፣ ብዙ ድካሞችን እንደክማለን እና ራሱ ቀኗ ድካማ ይበቃታል፣ አትጨነቁ ብሎ እግዚአብሔር ራርቶልን አውቆን ድካማችንን ተረድቶ እንደዚህ ብሎናል እና እንደው በጣም ከባድ እኮ ነው ማለት በአንዴ ኦቨርካም ማድረግ አይቻልም። በነገራችን ላይ በአንዴ አልጨነቅም እሺ ብለን ከጭንቀት ውጥት አንልም። ግን በሂደት የእግዚአብሔርን ቃል ሁሌ በማሰብ እናንተ ተጨንቃችሁ ከቁመታችሁ አንድ ስንዝር ወይም ደግሞ ጥቁሩን ፀጉራችሁን ነጭ ወይም ነጩን ጥቁር ማድረግ አትችሉ። ስለዚህ ይህችን ትንሿን ነገር ማድረግ የማይቻላችሁ ትልቁ ነገር እንዴት ልታደርጉ ትችላላችሁ? ስለዚህ ምንም አንዳንዴ አንፈይድም። በቃ ጭንቀታችን ምንም ጥቅም የሌለው ይሆናል። ጭንቀታችን ጎርቶንም ደግሞ ጥቅም ሳናገኝ ይህን በምን ታዩታላችሁ መሰላችሁ? ግን አሁን መስራት ደግሞ አለብን። አሁን ለምሳሌ የሚያስጨንቀን ነገር እንዳይሆን የምንሰራ ከሆነ እኛ የአቅማችን እንታገላለን። ለምሳሌ የሆነ ክስተት መጥፎ የሆነ ክስተት እንዳይከሰት እንጥራለን። ኮንትሮል የምናደርገው ነገር ኮንትሮል እናደርጋለን። ግን ኮንትሮል ከምናደርገው ከምንቆጣጠረው ውጭ የሆነውን ነገር ለእግዚአብሔር ነው አሳልፈን መስጠት ያለብን እንጂ መጨነቅ የለብንም ማለት ነው። እና በዚህ በዛሬው ቪዲዮ የተማርኩት ነገር ስላለ ነው ለእናንተ ያመጣሁላችሁ እና በጣም መንፈሳዊነታችን ወይም ደግሞ መንፈሳዊ ህይወታችን ከእግዚአብሔር ጋር ያለን አታችመንት ሊያድግ ይገባል። በተለይ ደግሞ ጭንቀታችን እንዲቀንስልን እና ሁሉም በእግዚአብሔር ላይ መጣል እንድንችል ሁሉን ካላደረግን ሁሉን ካላገኘን ማለቱን ትተን ለእግዚአብሔር ሰጥተን ግን እኛ የሚጠበቅብንን እያደረግን ህይወትን መጋፈጥ ወደፊት ህይወትን መጋፈጥ ማለት ነው።
ስለዚህ ይሄ መምህራችን ያስተማሩት የሚገርም የጭንቀትን ጉዳት ተረድተን፣ ስለዚህ ለመጎዳት ማን ይገሰግሳል? ለመጎዳት ማን ይፈጥናል? ስለዚህ መጎዳታችንን ትተን ማለት እንድንጎዳ የሚያደርገንን ጭንቀት ትተን መጨነቃችንን እየቀነስን ቶታሊ መጨነቅን እንድንተውና ሁሉን ለእግዚአብሔር እንድንሰጥ እግዚአብሔር ሁሉንም እንዲሸከምልን አይደል? ክርስቶስ እኮ ያለው ምንድነው? የኔ ቀንበሬን ተሸከሙ ብሎ፣ ግን እሱ ምንድነው ያለው? ቀንበሬን ተሸከሙ፣ ቀንበሬ ሸክሜ ቀላል ቀንበሬም ልዝብ ነው ብሏል። እና እሱ ሸክሙ ቀላል ነው። ክርስትና የሚባል ወንጌል የሚባል ሸክምን ሰጥቶናል። እሱ ደግሞ ክርስቶስ የሚያስችለን ፈተናውን ከነመውጫው የሚሰጠን ከትናንት ዛሬ የተሻልን ክርስቲያኖች እንድንሆን የሚያጸናን የሚያበረታን ከጭንቀታችን የሚያወጣን ደስታን የሚሰጠን እውነተኛውን ደስታ ለዛው ማለት ነው የማይነጥፈውን ደስታ የሚያድለን ክርስቶስ ነው። ስለዚህ በከንቱ ነገር ደግሞ ከመጨነቅ እንዲጠብቀን ከእግዚአብሔር ጋር ያለንን ሪሌሽንሽፕ፣ ከእግዚአብሔር ጋር ያለን አታችመንት፣ ከእግዚአብሔር ጋር ያለን ርቀት በስነ ስርዓት ማለት በጣም ከእግዚአብሔር ርቀን ከሆነ እንድንቀርበው እግዚአብሔርንና እንድንጠይቀው ሸክማችን ሁሉ በሱ እንድንጥለው የሚል መልእክት ነው ያለኝ። ሁላችንም ነው በቃ በጭንቀት ነው የምንኖረው፣ ውጣ ወረዱ በጣም በዝቶብናል ምናምንና እስኪ ጭንቀትን ጉዳቱን በዚህ መልኩ ተረድተን እስኪ ከጭንቀት ለመውጣት በጋራ እንጣር። እንደው ብዙ የምትጨነቁ የነበራችሁ ግን ከጭንቀት እንድትወጡ የሆናችሁበት ምክንያት ካለ ፕሊዝ በኮሜንት አሳውቁኝ። ይሄ ቪዲዮ በጣም የሚጨነቁ ቤተሰቦቻችሁን ይረዳል፣ ጉዳቱን ተረድተው ከጭንቀት ይወጡበታል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። ሼር ማድረግ፣ ላይክ ማድረግ፣ ኮሜንት ላይ ሀሳባችሁን ማስቀመጥ አትርሱ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።